ማን አግባለ ራሴ ገራ የገባኝ ማን አግባ ራሱ ዳሬ ልጅም ይምጣና እኔና እሱ አንድ ላይ ሆነን እየተፍታታን ኑሯችንን እንኖራለን። እውነት እናት እንትቶ ልጅ ይምጣ እንጂ አታውቂ ነው አኖረው እኔም ቁጭ ነው ደግሞ የሚመስለው እሱን እያየሁኝ እንኖራለን። ለምን መሰለሽ አንዳንዴ ማለት ነው ያው እኔ ቅድም ማን አግባለ ስላልሽኝ ነው የሰው ልጅ አንዳንዴ ወደ የትኛውም ነገር ውስጥ አይገባምና የኔ ፍላጎትን ፕላንም አልነበረም ወደዚህ ነገር ውስጥ ልገባ ማለት ነው። አብርሽ ማን አስገድዶህ እንደገባህማ እና እኔ እነግርሃለሁ። እኛ አለን ሴቶች እስከሆንን ድረስ በወቅቱ የነበረው ነገር ስለ ሩታ ልክ እንደ እህቷ ቢያናድደንም ዛሬ ላይ ግን ከጎኗ እንቆማለን። ይሄንን እየመረረ ትውጠዋለህ። በዛሬው ንግግርህና ባለፈው ግሬን አፈር ልሰሽ ባልከው ንግግር እኔ ሩታን ቢያደርገኝ አይደለም ድራማ አይደለም ምንም ነገር ካንተ ጋር ልሰራ ትዳሬን የማፈርሰው እዛ ጋር ነበር፣ እውነቱን ስነግርህ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬም ሩታን በቃላት ለሚሰብራት ሰው ጎን ሆናችሁ ይቆማችሁ እቺ ጨቅጣቃ እቺ ምን ለምትሏት ይድረሳችሁ፣ እሱን ጨምሮ ከጎኑ ካላችሁ ቡችሎችን ጨምሮ ማለት ነው። ሲቀጥል ደግሞ ይሄን ቪዲዮ ካልሰማችሁት ልብ ብላችሁ ስሙ እንጂ ጋሽዬላ ካብዬላ ገለመሌ የምትሉት ነገር እዚህ ጋር መቆም አለበት። ሲጀመር ሩታ እሳት ውስጥ የገባችሁ በእናንተ በኦዲየንሶቿ ነው። ዛሬ ነግራችኋለሁ። እናንተ ናችሁ ለዚህ ያበቃችኋት። ሁሉን ነገር የምታዩት ነገር ሁሉ እውነት ይመስላችኋል። ከዛ በኋላ ተጋቡ። ማንኛውንም ሰው ገፍተን እኛው ነን። እኔ ዩቲዩበር ነኝ። ኦኬ፣ ምንም ነገር ስጽፍም ሆነ ሳደርግ ራሴን አውቄ ካልነድቴ በስተቀር ስለ ድራማው ሊሆን ይችላል የምጽፈው። ኦዲየንስ ግን ፊት ለፊት ያየውን ነገር ነው የሚያደርገው ማለት ነው። አብርሽ ዛሬ ለተናገርከው ንግግር እና እኔ ልንገርክ ሼር አድርጉለት ማለት ነው። ማን አስገድዶኝ እዚህ ህይወት ውስጥ እንደገባሁ አላቅም ልጅ ነኝ ላልከው አንደኛ ኦዲየንስ፣ ሁለተኛ ዶላር ነው ያስገደደ። በቃ እኔ ለምን እውነቱን አልነግርህም? ሩታ ስትመጣ ለምንድነው ከሄርሜላ ጋር እስካሁን ድረስ ሆድና ጀርባ ሆነው ያው እህትማማች እስከሆኑ ድረስ እንጂ ሩታ ቅርብ ጊዜ ድረስ ከቤተሰቦቿ ተነጥላ ነበር በአንተ ምክንያት። ወንድ ልጅ ለዚህ ነው ለወንድ ልጅ በዚህ ልክ ዋጋ አትክፈሉ ምለው ሁልጊዜ። በወቅቱም ተናግሬያለሁ። ሩታ የመጣችው ዛሬም ነገም እነግርሃለሁ አንተ ጋር ብር ከፍላት በድራማ እንጂ አፍቅረህ አይደለም። ይሄንን እያንዳንድሽ እየመረረሽ ትውጭዋለሽ። ምክንያቱም ዛሬ የታፈነ ድምጿን እኛ ጮህን ካላወጣንላት ማንም ሊያወጣላት አይችልም ይች ልጅ ማለት ነው። ኦኬ፣ ተግባባን። ድራማ ነው በሚል ሰበብ አንተ ልኳን እየነገርካት ስራ እንድትሰራ ካደረካት እኛም አብርሽ የምንወድህን ያክል እያፈርንብህ ሴት ልጅ ስለሆንን ከሴት ልጅ ጎን ቆመን እውነቷንና ነጯን እንናገራለን። በዛን ሰዓት ኦዲየንሶች እሷን ወደዋት ግር የሚል ነገር ሲበዛ ከፍቅር ጋር በመጣህበት በተለያየበት አጋጣሚ ሩታን ስታመጣ ሰዎች ሁሉ ወደዷት። በቃ ዛሬ ነጭ እናገራለሁኝ እኔ። ከዛስ ገፋፏችሁ፣ ታምራላችሁ፣ ፍቅሯን ተቀበላት። ኦዲየንስ ነው የቀበራት ሩታን። በቃ እውነቱን ልንገራችሁ የምታዩትን ሁሉ ስለምታምኑ ልጅቷን ቀበራቸዋል። ከዛም አቶ አብርሽ ይሄ ነገርማ ለዶላር ላይ ከተመቸኝ ከሰራን እንቀጥልበት ወደድሽም ጠላሽም አላት። ተመካከሩ። ብር ነው ኦኬ አለች። 1 ዓመት በስራ ቀጠሉ። ማነው ሜሪ እህቷ ስትነሳ ነገሮችን ማፍረጥ ስትጀምር አብረው የመኖር እቅዳቸው ሰፋ። ተጋቡ አላችኋቸው። ኦርቶዶክሳውያን አልቀራችሁም። በህማማት የተደገሰ ሰርግን አጨብጭባችሁ እልል ብላችሁ ስትቀበሉ አንድ እንኳን ለመቃወም የፈለጋችሁ አልነበራችሁም በወቅቱ። ምንም ሃይማኖታቸው ባይሆንም እንኳን የምንከተሉ ኦርቶዶክሳውያን እስከሆን ድረስ ስህተት ነው ልትሉት አልፈለጋችሁም። ኦኬ፣ ያም አለፈ። ልጅ ተፈጠረ። ልጅ ተፈጥሮ በመሀልም በሚደረገው ነገር ሁሉ የሚሰጣት ካራክተር ሁሉ ልብ ብላችሁ ካሰባችሁ ሩታ እንድትረገጥበት ነው። እስቲል ከዚህ በኋላ አብሮ የመኖር እድላቸው አሁን ከአብርሽ ከሚናገረው ንግግር እኔ የተረዳሁት ነገር ቢኖር በድራማ ሰበብ የመለያየት ስራ እየሰራ ነው ያለው አብርሽ። እሷ ላይ ህዝብ ነጥብ ጥሎ እንዲያልፍ ማለት ነው።
ሪል የተለያያችሁ ጊዜ ይሄንን እያንዳንድሽ ግዴታሽን ትወጫለሽ። ሩታ የምትይ ብቻ ሳትሆን ሴት ልጅ ዝቅ የሚያደርግን ሰው መቼም ቢሆን እንቃወማለን። እኔ አብርሽ እወድሃለሁ፣ እስካሁንም እወድሃለሁ። አሁንም ጠልቼ ሳይሆን እውነታውን ነው ማወቅ ያለብህ። ሴት ልጅ እንደ ኳስ ማንም ወንድ ጢባጢቤ እንዲጫወትባት መፍቀድ የለብንም እኛ ሴቶች ማለት ነው። ከእሷ ጎን እንቆማለን። ኦኬ። በእርግጥ ሩታ የሚጎልባት ነገር የለም። ምናልባት ዩቲዩባ በእጇ ከሆነ ማኔጅ የምታረግ ከሆነ ዩቲዩባን ይዛ አንተም ስራህን እሷም ስራህን ልጇን ኮራ ብላ ታሳድጋለች። ጥሩ ቤተሰብ አላት፣ እግዚአብሔር ይመስገን። እንደዛ እንኳን ዋጋ ከፍላለች። እንደዛ እንኳን ቤተሰቦቿ እንኳን ትታቸው ሄዳ የሰበሰቧት ዛሬ ቤተሰቦቿ ናቸው። ኦኬ። አለን ልሻራት ቤተሰቦቿ ናቸው። ሁሌም ስነግራችሁ ሴት ልጅ ወንድ ልጅ ቤተሰብሽን ቅድሚያ ካላከበርሽ መቼም አንቺንም ሆነ ቤተሰብሽን ሊያከብር አይችልም። ይሄን እነግራችኋለሁ። ሩታ ትልቅ ጥፋት ያጠፋችው ያኔ ነው፣ ቤተሰቧን ረግጣ የሄደች ጊዜ። ኦኬ፣ ያም ሆነ አለፈ። ሴት ልጅ ናት፣ ታለለች። ዛሬ ላይ ግን ድጋሚ እንድትረግጣት አንፈቅድልህም። ድጋሚ እንዲህ አይነት እድል እንዴ! እናንተ እንዴት ነው እየሰማችሁ ያላችሁት? እየሰማችሁት እንዴ? ልብ ብላችሁ ስሙት። ልጁ የሚናገረውን ነገር ዝም ብላችሁ አትለፉት እንደ ቀላል ነገር። እየጠቀጠቃት እኮ ነው ያለው እንዴ! በባለፈው የእግሬን አፈር ልሰሽ አላት። አብርሽ የምናቅ እናቃለን። ያመጣት ለድራማ ነው። በፍቅር ጢባጢቤ እንደተጫወትኩ በሩታም ተጫወትክ። ሩታ ጋር ይሁን መቼም እድል ተገጣጠመ እንበል። ዛሬ ላይ ይሄንን ቃላት የተናገርከው ወድሃ ስላላገባት ነው። እውነቱን ስነግር አንተ አንድና አንድ አላማ ዶላርና የህዝብ ድምፅ ነው። በቃ ዛሬ ላይ እየጸጸተህ የምትኖረው ይሄንን ትዳር አሁን እያሳየህን ያለው እየጸጸተህ እያንገበገበ የምትኖርበት ህይወት እንደሆነ እያሳየህን ነው ያለው። ይሄ ደግሞ ለአንዲት ባለትዳር ነው ለምትል ሴት፣ ለወለደች እናት ምን ያክል ልብ እንደሚሰብር እኔም እናንተን በደንብ እናውቃለን። ሩታ ጠንክሪ፣ ቻናልሽን ያጂ። በቃ ሌላ ምንም ልሽ አልችልም። ቻናልሽን በራስሽ ማኔጅ አድርጊ። አንቺም እንደ ፍቅር ተንከርፍፈሽ ከሆነ ቀልጣፋ ሁኚ። በቃ ይሄንን ነው ልልሽ የምችለው። የትዳር አጋራችሁን ሊሆን ይችላል፣ ራሳችሁን ግን አስከብሩ። ማንኛችሁም ቢሆን እንደ ኳስ እንዲጫወትባችሁ እድል አትስጡ፣ እድል አትፍቀዱ። በስልክሽ ነው በእጅሽ ነው ያለው። አሁን ላይ ማኔጅ አድርጊ አካውንትሽን፣ ፓስዋርድሽን ቀይሪ፣ ኢሜልሽን ያዥ በስነ ስርዓት። እውነቱን ነው የምነግራችሁ። አብርሽ አዎ ምንም ላይ ጎልበት ይችላል፣ ይሄን ቻናል ላይ ወስድባት ይችላል ልትሉ ይችላላችሁ። የማጣት አይደለም። ወንድ ልጅ የማጣት ብቻ ሳይሆን እልህም ነው የማይፈልገው ነገር ውስጥ የሚያስገባው። ገባችሁ? የማይፈልገው እልህ ማጣት አይደለም። አብርሽ ዝሙትም ማስተማረ ምንም ማስተማረ ይሄን ብር ያገኘዋል፣ እያገኘውም ነው። የዚህ አንድ ቻናል ብር በአንድ ቪዲዮ የሚያገኘው ነው። ምንም አይደለም። የገንዘብ ማጣት ሳይሆን እልህና ሰዎች አንዳንዴ በቃ ዝቅ እንዲል የምትፈልጉን ሰው ዝቅ ማድረግ ሰው ስለሚፈልግ እልህ ስለሚይዘው ቻናልሽን አስተካኪ፣ በእጅሽ ያዥ። በቃ ከዛ ውጭ ግን ይሄ ህይወት አሁን እንደተረዳሁት ከሆነ ድራማ 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 እያልን አብርሽ ግን በመሀል የምትናገራቸው ነገሮች አጥንት ነው የሚሰብሩት። አጥንት ነው ነክቶ የሚሄዱት። አንተ ለራስ ሊደረግብህ የማትፈልገውን ነገር እሷ ላይ እንዲደረግ መፍቀድ በራሱ ይሄ ዝቅ ማለት ነው። ለምሳሌ አሁን አንተ ቤት ውስጥ መታ ከኔ ጋር ሆና የሚቀረፍ ማነህ አንተ? ለምንድን ነው አንተ ቤት ድረስ መታ አንተ ከሴት ጋር ስትላላስ ቤት ውስጥ ቁጭ ላይ እየተለማመጠች እንድትቀርፍ የምትለምንክ ማነህ? ለምን ሲባል እስካሁን የተጠበሰችው አይበቃም? እውነታው ይሄ ነው። አሁን ሪሉን እያሳያችሁ ነው። አብርሽ የሩታ ቤት ውስጥ ያለ ህይወቷን ያ በድራማ ስታለቅሰው የነበረ እንባ ሁሉ እውነት መሆኑን ዛሬ ተረዱላት። እኔ ነግራቸዋለሁ ከዚህም በፊት በጊዜ ሂደት እያንዳንዷ ዩቲዩበር ማን ምንድናት ጊዜ ይፈተዋል ብያቸዋለሁ። የፍቅር ነገር የወጣ ጊዜ ነግራችሁ ነበረ። አሁንም ይቀጥላል። ሴቶቹ እንባቸው የሚታበስበት ጊዜ ሩቅ ላይሆን ይችላል፣ ግን የውስጣቸው ሰቀቀን ይወጣል፣ ይጋለጣል። አንተ በራስ ሰዓት እያጋለጥከው ነው አብርሽ። በራስ ሰዓት ነገሮችን ወደ ህዝብ እያወጣ ነው ያለው። የማይገባችሁ ደግሞ እናንተ አንዳንድ ኦዲየንሶች ደግሞ የራሳቸው ጉዳይ። ልጅቷን ከዚህ በኋላ ታረቂ ሳይሆን ማለት ያለባችሁ በራስሽ ቁሚ ነው። ትዳር ማፍረስ እንዴት ያስደስትሻል ልትሉኝ ትችላላችሁ። እኔ ትዳር ማፍረስ አይደለም የሚያስደስተኝ፣ ስቃያቸው አያስደስተኝም። ይሄንን ማየት ትችላላችሁ። ቤት ውስጥ ቁጭ ብለሽ እኔ የምሸራሙጣት ሴት ተከላከኝ የሚል ወንድ እውነት ይወደኛል ብላችሁ ማሰብ ከባድ ነው። ትናንትና ሳልፈልግ ነው ትዳር ውስጥ የገባሁት ማን እንዳስገድደኝ እኔ እንጃ እያላችሁ ያለን ወንድ ወደ ቤት እንድትገቢ መገፋፋት ማለት ይሄ ማለት ምን ማለት ነው? አብርሽ ከእውቀት ነፃ ነው በዚህ ሰዓት ጋይስ።
ልብ ብላችሁ ስሙ። ቪዲዮ ልብ ብላችሁ ማሰሙ ከሆነ ኮሜንት አትኮምቱ። ጋሽዬ ገለመሌ አይሰራም ከዚህ በኋላ። ምክንያቱም ሩታ የራሷ ውሳኔ ያስፈልጋታል። የነበረችበትን እሳት በእንባ ነበር ስታሳየን የነበረው፣ በእንባ ብዙዎቻችሁ ግን ማለት ነው እቺ ጨቅጨቅ እቺ ምንትስ ግን በዛን ሰዓት ብንናገር ሰሚ የለንም። አሁን ግን እሱ ካመጣው እኛም እንቀጥላለን። ሴት እስከሆንን ድረስ ከሴት ጎን እንቆማለን። ይሄን እየመረራችሁ ዋጡት። ይሄ የሩታ ህይወት ግን ለእያንዳንድሽ ለሁልሽም ትምህርት ይሆንሻል። ነግበኔ ብለሽ ስሚ። እውነቱን ነው የምነግራችሁ። አብርሽ ይበቃል። ለሴት ልጅ አትጫወት። የእውነት ይሄ ትክክል አይደለም። የምንወድህ በጥሩ በደህና ማንነት ነው። ሀብለህ ስትነሳ የነበርክበት ነገር ጥሩ ስለሆነ ነው ልንጠላህ ያልቻልነው እንጂ አሁን ላይ እያደረግከው ያለው ነገር አይደለም ከአንተ ጋር እንድንቆይ እያደረገን ያለው። እውነቱን ስነግርህ ማለት ነው። ሌላው ሄርሜላ የሆነ ነገር አድርጋበታች ምናምን አትርመጥመጡ። እንደዚህ አይነት ኮሜንት አትጻፉ። ሲጀመር እሱ ህፃን ልጅ አይደለም። ማንም ምንም አላደረገበትም። ወዶ ፈቅዶ ነው እየተላላሰ ያለው። ተይ ማለት ይችላል፣ ማስቆም ይችላል። ማንም ምንም አላደረገውም። አውቆ ነው ይህን ነገር እየፈጠረ ያለው። ከሩታ ጋር የመለያዩ ሰበብ ነው በቃ እየፈጠረ ያለው። ይሄ ደግሞ ምክንያቱም ኦዲየንስ ጋር በግልጽ ያለ ጸብ ቢለያዩ ሳልፈልግ ነው ብሎ ቢለያይ ይሄ ኦዲየንስ እንዳለ ያጠዋል። ግልጽ ነው። በሩታ የመጣ ኦዲየንስ ስለሆነ አብዛኛው ማለት ነው። ኦኬ ምንድነው ማድረግ ያለበት? ቢያንስ ግማሽ ኦዲየንስ ይዞ ለመሄድ ግዴታ ከእሷ ጋራ እሷ የሚያስረግጥ ነገር የሚያስጠላ ነገር ይዞ መምጣት ስላለበት ይህንን ነገር ይዞ መጣ። እየከረረ በባለፈው ግሬድ ልሰሻላት በአደባባይ በህዝብ ፊት 400 ምናምን ሺህ ግማሽ ሚሊዮን ህዝብ በሚያየው ቪዲዮ ላይ ዛሬ ደግሞ እኔ እዚህ ህይወት ላይ የገባሁት እንዴት እንደሆነ አላውቅም፣ ተገድጄ ነው። ማን አስገደደ? ዶላር እና ይሄ ኦዲየንስ የቀበራችኋት እናንተ ኦዲየንሶች ናቸው። ለሌላ ጊዜያችሁ ትምህርት ይሁናችሁ። ማንም ሰው ስታዩ ተጣመሩ የምትሉትን ነገር ብታቆሙ የተሻለ ነው። ምክንያቱም እናንተ ከፍቅራቸው የተነሳ ነው ከላይ ነው የምታዩት። እኛ ዩቲዩበሮች ደግሞ ውስጡን ጎርጉረን እናውቃለን። እያንዳንዳችን ልብ እንተዋወቃለን። ገባችሁ? አንዳንዴ ሲመራችሁ የምትናገሩትን አናውቅም። ዛሬ ንግግር የሚያስቀይመው ካለ ይቅርታ። እኔ ግን ከሴት ልጅ ጎን መቆምና እውነትን ይዤ መጋፈጥ ስለምፈልግ ብቻ ነው የተናገርኩት። ከተከታተላችሁ እኛ ይቀር ሀሳብ አስተያየታችሁ እናንተ ማስቀምጡ። ላይክ፣ ሼር፣ ሰብስክራይብ አድርጉት። ለወዳጅ ዘመድ አጋሩ። በተለይ ለራሱ ለአብርሽ ቢደርሰው ደስ ይለኛል። ይሄ ቪዲዮ ወዳችኋለሁ። መልካም ጊዜ። ቻው ቻው።